የኔን ደስታ በማየት እኔ ስቄ እኔ ትናንትና ከወደኩበት ራሴን ችዬ እንደምን ተጣጥሬ እዚህ በመድረሴ ብዙ ሰዎች ሊያናድዳችሁ ይችላል። እኔ የምፈልገው ያንን ነው። ገባችሁ አይደለ? እንደምችል ለእናንተ ማሳየትና እናንተ ማብሸቅ፣ በእኔ ስኬት እናንተ ማብሸቅ። እኔ ይሄ የዩቲዩብ በጣም ነው የለፋውበት፣ በጣም ብዙ ከሚባለው ላይ ነው የለፋውበት። ገባችሁ አይደለ? ታምሜ በጣም ብዙ ነገር ማይወሩ በጣም ብዙ ነገር ሆኜ ነው ያንን ዩቲዩብ እዚህ ያደረስኩት። ገባችሁ አይደለ? ግን ያንንም ከእጄ ሲወጣ እኔ ምንም አልመሰለኝም፣ ምንም አልመሰለኝም። ገባችሁ? ወድቆ መቅረሳ ወድቆ መነሳቴ ነው ዋናው ቁም ነገሩ። ስለዚህ አሁን ላይ እኔ ተነስቻለሁ አለሁ፣ ግን ደግሞ የሁሉ ድራማ እኔ ላይ እንዲፈጠር አልፈልግም። ከመጀመሪያ ከሀ እስከ ፖ እኔ ላይ ድራማ ነው የሚፈጠረው። ገባችሁ አይደለ? ምክንያቱም እኔ ወጥቶ የሚናገርልኝ የለም፣ ወጥቶ የሚያስረዳልኝ የለም፣ ወጥቶ እሷ እንደዚህ ናት ብሎ የሚከራከርልኝ የለም። ገባችሁ አይደለ? ማንም ሰው ቢመሰክርልኝ፣ ማንም ሰው የሆነ ነገር የሚለው እኔ ጋር እኔ ቆሜ ስታይ ከወደኩበት ከፍ ብዬ ስታይ ነው የሚመሰክርልኝ። በወደኩ ሰዓት ማንም ከጎን አይኖርም። ገባችሁ አይደለ? ስለዚህ አሁን ሌላ ድራማ ለመፍጠር ምናምን አይደለም የመጣሁት። እንዴት ብዬ ቪዲዮ እንደምሰራ ግራ ስለገባኝ ቀጥታ ላይቭ ነው የገባሁት እና ስለዚህ ዩቲዩብ ቻናል እኔ ሌላ ምንም ማለት አልፈልግም፣ ግን ደግሞ ምንም ስለ እንደዚህ አይነት ነገር ምንም እንደማላቅ ለእናንተ ለመንገርና ቻናሉ ያለውም ሰውዬ እንዲያየው ስለፈለኩ። በጣም ልጆች ናችሁ ሁለታችሁ። አዎ እኔ በታቸው ነበር ታውቂያለሽ። አቡታቸው ወልደዋል ደግሞ ቤታ የእውነት በጣም ጩጬ እኮ ናቸው። ገርሞኛል። እኔ በወልዳቸው አደርሳቸዋለሁ እያልኳቸው በጊዜ በወልድ ትንሽ ባልዘገጅ ከልጅ ተሳይመን ትንሽ ነው የሚበልጡት። እሺ አሁን እስክሪብቶና ወረቀት ይዛለች። ስለዚህ ነጥብ ትይዛለች። እዚህ ጋር ዋሽቷል፣ እዚህ ጋር ተሳስቷል ብላ በተራዋ ታርመሃለች። አሁን ያንተ ተራ ነው። እኔም ልያዝ ያዛ እሷ ስትናገር ነጥብ መያዝ አለብህ። በትክክል ለምን አታቋርጣትም? የእሷ ተራ ነው። እሺ እስክሪብቶና ወረቀት አንታል ሰበር ዩቲዩብ ቻናል ማለት ነው። ሀብዬ በጣም መስዋዕትነት የከፈልኩት እኔ ነኝ እና በዚህ ልክ እንዲሆን እኔም አልፈልግም። አሁን ቅድም ነበር ደውዬላት ነበር ለራሷ ይሄ ዩቲዩብ ቻናል እንዲጠፋ እኔ ራሴ አልፈልግም። ገባሽ? እኔ ነኝ ሀብዬ ለዚህ ዩቲዩብ ቻናል መስዋዕትነት የከፈልኩት ከሀ እስከ ፐ ማለት ነው እና እኔ ራሴ እንዲጠፋ አልፈልግም። ከዛ በፊት ስለዚህ ዩቲዩብ ቻናል በምስክር ፊት በሷ በኩል በመጡ ምስክሮች ፊት ቁጭ አድርገን አውርተናል በደንብ ማለት ነው። ስለ ሲም ደግሞ ባልሹ ስለምን አይነት ሲም እንደሆነ አይኖ ሲም ጠይቃኛለች፣ ግን ከዛ በፊት በዛ ልክ አልነበር የጠየቀችው። እንደዚህ ወስዶብኛል፣ እንደዚህ አድርጎኛል ምናምን ስትል ስለነበረ ለነዛ ነገሮች ምላሽ እንድትሰጥ ስለፈለግኩኝ ስለ ሲሙ አቴንሽን ሰጥቼ እንትን አላልኳትም። እና ደግሞ ስልክ ባለችበትም አይኑ ሁለት አይፎኖች ነበሩ 14 እና 11። ከዛ 11ኑ እሷ ጋር ነበር። ያው አጋጣሚ ነው የሄደችው ከቤት 11 እሷ ጋር ነበር፣ 14 እኔ ጋር ነበር። እኔ ከቤት ውጪ ነበርኩኝ ምናምን ነገር ሰው 11 ስልክ እሷ ጋር ነበር። እንዲህ ኢንዲቪጁዋሊ ምንም አይነት ስልክ አልወሰድኩም። እኔ አንድ ስልክ እሷ ጋር ነበር አይፎን፣ አንድ አይፎን እኔ ጋር ነበረ። ስትሄድ ያንን ስልክ ነው ይዛ የሄደችው። ከዛ ባለፈ ደግሞ ምንም አይነት ንብረት ከልክዬ አላውቅም። ገብተሽ ማየት ትችላለሽ። ከአንድ ዓመት ምናምን በፊት የተሰሩ ቪዲዮዎች እያንዳንዱን ነገር መተሽ መውሰድ ትችላለሽ ብዬ ነግሬያት ነበር። እያንዳንዱን ነገር አይኑ ህግ ያለበት ሀገር ላይ ያለ ነው። ምንም ነገር በህግ መቀበል ትችላለች። ምንም ከዛ በፊት እንደውም የተነሱት እኔ አሁን የልጄ እናት ናት። ብዙ ነገሮች ተብያለሁ በእንደዚህ አይነት ነገር
አንዲትም ክፉ ነገር ተናግሬ አላቅም። ዛሬም አንቺ ጋር በእንደዚህ በወንጀል ምክንያት አንቺ ጋር በመምጣቴ በራሴ አፍራለሁ። ግን አይኑ ነገሮችን ክሊር ማድረግ ስለምፈልግ እያንዳንዱ ጥያቄሽን መመለስ አለብኝ፣ እመልሳለሁ። ከዛ ባለፈ ግን እኔ ጋር ዩቲዩብ ቻናል እንደሌለ አይታለች እሷ ራሷ። ከዛ መጀመሪያ ይኸውልሽ አይክላውድ የሚባል ነገር አለ አይደል? ሁለት አይፎን ላይ ሁለት አይፎን በአንድ አይክላውድ ነበር የምንጠቀመው እኔም ፍቅር። ኦኬ ገብቶሻል አቢባዬ? አይፎን አይደል አፕላይ ዲያችሁ የሁለቱም አይፎን ላይ አንድ አፕላይ እዚህ አይፎን ላይ ያለ ነገር እዛ ስልክ ላይ ሙሉ አለ። እሺ ያ ይኸውልሽ የሆነ ጊዜ ላይ ምንድነው በስነ ስርዓት ማለት ነው። በስነ ስርዓት ምንድነው ፍላጎትሽ ከኔ ጋር ማትቀጥይበት ነው? ልጨርስ አቢባዬ? አይ ከርዕሳችን እየወጣን ስለሆነ ነው። ኦኬ አንዴ እረሳለሁ ሲበዛብኝ እያንዳንዱ ነገር ክሊር እያደረኩ ልሂድ ሀብዬ። እሺ ወረቀትና እስክሪብቶ ብትይዥና ነጥብ ብትይዥ ጥሩ ነበረ። እሱም በኋላ እንዳቋርጥ ሳረጋለሁ። አንቺ ፈለሽ ብንመላለስ ይሻላል። እንደዚህማ ይበጠበጣል። እንደዚህማ እንዴት ትመላለሳለሽ? እሺ በቃ ይጨርስ። ግን ነጥብ ያዥ ቢሆንሽ እንዳይረሳሽ። በኋላ መጠየቅ የምትፈልጊው ነገር እዚህ ጋር ተሳስቷል፣ እዚህ ጋር ዋሽቷል እንድትይ ነጥብ እያሽሽማ እኮ ያዥ ወረቀትና እስክሪብቶ እንጠብቅሻለን። ሲሳሳት እዚህ ጋር ተሳስቷል እንድትይ ማለት ነው እንጂ እዚሁ ተመጣጣብቄ ላውራ ወይስ? እንዳያመልጣት ጠብቃት ፕሊስ። ምክንያቱም መስማት አለባት እያንዳንዱን ፖይንት፣ ምንም ነገር እንዳያመልጣት። ደግሞ በጣም ልጃችንን ወልደን በቃ ልጅ ወልደናል። ልጃችን አድጋለች። 6 ወር የሆነ አድጋ ነው የሆነ ብቻ ልጅ ተወልዶ የሆነ ሌቭል ላይ ነበረች ልጃችን። በቃ እናትሽ ትወቅ፣ ለቤተሰቦችሽ አሳውቂ፣ አሁን ወልደናል፣ በቃ ታረቂ ብዬ ወስጄ እኔ ነኝ እንትን ያልኳት። ያን ሁሉ ነገር የኔ እናት ነበር ስታሳልፍ የነበረው። እኔ ፍቅር የኔ እናት የእርግዝናዋን ዘኦል ያለውን ነገር ምንም የለንም። እኔ ሀቢባ እኔ አንድ 10 ሳንት እናቴ ገበያ እየቸረቸረች ነው የምታኖረን። ገበያ ትታ ልጨርስ ከዛ ነጥብ እያያሻንቺ ከተሳሳተ ወይ ከዋሻ እዚህ ጋር ዋሽቷል ትያለሽ። እሺማ ይጨርስ ኔውድ። እሺ እና ሀቢባዬ ስልሽ እናቴ ገበያ ነው የምትሰራው። ገበያ እየቸረቸረች ነው የምትኖረው። እና ይሄ ነገር እንትን ካለም በኋላ እርግዝና ከተፈጠረ በኋላ ፍቅር ኦልሬዲ ትሪትመንት ያስፈልጋታል። ምንም የለንም። ምን ሰራ ነበር እኔ ውዝዋዜ ምናምን ሰራ ስለነበር እሱን ተፍተፍ ላለው ለሷ ማድረግ ያለብኝን ነገር ማድረግ እጀምራለሁ። ከዛ ማዘሯም ይቅርታ፣ ዩቱብ ቻናሉን ገቢ ማግኘት የጀመራችሁት ከወለዳችሁ በኋላ ነው? እስከዛ ድረስ በእናትህ ምግብ ነበር የምትበሉት? አዎ አልነበረንም እንጂ። ኦኬ እኔ እኮ ገቢው ከመጀመሪያው የመጣ መስሎኝ ነበር። የዩቲዩብ ገቢው ገና ልጃችሁ ሳትፈጠር ሳትወለድ ሳትረገዝ ጀምሮ ገቢው ይመጣላችሁ ነበር ይመስለኝ። ከወለደች በኋላ ልጃችሁ ስትመ እኮ ስንት ነው የተገዛው መኪና? 3 ነጥብ ብቻ አንድ ላይ ያው የሆኑ ከነ ፕሮሰሱ ምናምን እስከ 4 ይገባብናል ብዬ አስባለሁ። እሺ 4 ብለን ብንይዘው ማለት ነው 1.5 ከባንክ ተበደራችሁ 700 ሺህ እጃችሁ ላይ ነበረ። 2 እንዳለ ከተለያዩ ሰዎች ነው ወይ ከአንድ ሰው ነው? ከተለያዩ ሰዎች። ኦኬ እሺ ጥሩ። እሺ ቀጥ ይሻል ጽፌያለሁ። የምር ጀግና ናችሁ፣ ወጣቶቹ ናችሁ። ይህንን መድፈራችሁ ምን አባቱ ተሰርቶ ይከፈላል ብላችሁ እዚህ ጋር ውስጥ ጀግኖች ናችሁ። ይሄ በራስ መተማመናችሁ ነው የሚያሳየው። ነገ ሰርታችሁ እንደምታመጡት ስታምኑበት ይህንን ሪስክ የምትወስዱት እና ይሄ ደግሞ የእናንተን ጀግንነት ነው የሚያሳየው። ጎበዞች ናችሁ። ፈሪ ያለመሆናችሁን አባቱ እዳ እንደማትፈሩ እሺ እና ቶሎ ጠር ላርግልሽ።
እንትን ብታግዢኝ ደስ ይለኛል። ዋና ፖይንቶችን ብትነግሪኝ። ይሄኛው በጣም ጥሩ ነገር ነው። ምክንያቱም ከ600 ሺህ ብር በላይ አለ ብዬ ገምታለሁ ላለችው ነገር ይሄ ኦልሬዲ መኪናው በዚህ ሁሉ እዳ ከተገዛ የሰው ልጅ ባንክ አካውንት ውስጥ ይሄን ያህል አማውንት እያለ ለምን ከባንክ እዳ ይበደራል? ለምንስ ከሰዎች ይበደራል? ብለን እሱን ለፍቅር ጥያቄ ነው የምንጠይቃት። ነጥብ ይዣለሁ። እሱን እሷ ትመልሰዋለች። እሺ ሌላ እሷ ያለችውና አንተ ደግሞ ምላሽ የምትሰጥበት ነገር ካለ ለምሳሌ የቤት እቃዎች እነ ፍሪጅ እነ ሶፋ እነምን አብራችሁ ለፍታችሁ አፍርታችሁ ግን ያው ትታን ይወጣችሁ። ይህንንም አልጠየቀችው። ኦኬ የንብረቱ ስለ ራሱ እናት የማንሳት መብት አለው። እናቱ ጉሪት እንዳገዘቻችሁ የእሱ ነገር ገብቶኛል። እኔ ስለ ቤተሰብ እዚህ ጋር እንዲወራ አልፈልግም። እሱ ደግሞ ሲያወራ እኔ እዚህ ጋር ኖ ስል እኔ ላይ ነጥብ እንዲያዝ ነው። ኦኬ እሺ ያውራ አቡ ስለ እሷ ቤተሰብ እንዲወራ ካልፈለገች እሷ ያውራ፣ ስለ ራሱ ግን ያውራ። ስለ እሷ ቤተሰብ አንተ አታንሳ፣ ስለ እናቷ ስለ ራሱ ግን መብት ነው። ሂስቶሪውን እንኳን አያይዤ እኮ ምን መሰለሽ አንድ 3 ነጥብ ልንገራችሁ። እኔ እዚህ ጋር ዩቲዩብ እና ሲም ካርድ ፈልጌ ነው የመጣሁት። እዚህ ጋር እንደዚህ የሚያዞር ነገር የሆነ እኔ ላይ ነጥብ ለማስያዝ ነው። ገባችሁ? እኔ ስለ ቤተሰብ ስለ ቤተሰቦች በፍጹም እንዲያነሳ ማንም አይፈቅድለትም። ስለ ቤተሰቦች አያነሳም። ስለ ራሱ እናት ነው ያወራው። ስለ አንቺ ቤተሰቦች አንድና አንድ ስም አልጠራ። ምንድን ያለው ከቤተሰቦቿ ጋር ኦኬ ስላልነበረች እኔ ጋር እኛ ቤት እናቴ ቤት ነው ኖር ነው ያለው። አሁን ስለዚህ ነገር ማውራት አልፈልግም ነበር። አወራለሁ። ጀምሪ። እሺ በቃ ያውራ። ቆይ እናት ተረጋጊ። ቆይ አንዴ ቆይ ሪንግ ላይቴን ላስተካክል። አውራ። እየሰማሁህ ነው። ድምጽ ይሰማኛል። አውራ። ሚቴን አላበራም። ሶሪ። እሺ ታብታብ አድርጉ እስኪ 4 ሚሊዮን ታብታብ አስገቡትኝ። ኮፒ ሊንኩን ደግሞ 30 ሺህ አስገቡት። አመሰግናለሁ አቡዬ። እሺ እኛም እናመሰግናለን። ቢታይ ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ፉአድ ይቅርታ ስላቋረጠችክ ይኒማር ይቅርታ ስላቋረጠችክ አሁን ቀጥል። እሺ ሶሪ አትምጣ። ከዚህ በኋላ አታቋርጥም። አይ ይሰማኛል፣ ሪንግ ላይቴን እያስተካከልኩ ነው ብላለች። እዚህ ጋር ናት። ይሰማታል፣ ይሰማኛል ብላ ራሷ ፍቃድ ሰጥታለች። የሴቶች ቤት አስገብተች። አይዞክ ችግር የለም። እዚህ ጋር ያለነው ሶስታችንም ሴቶች ብንሆንም ግን ከዚህ 30,700 ህዝብ ውስጥ ምናልባት አብዛኛው ወንድ ሊሆን ይችላል። ስለዚህ እኔም ባይዘይ ማለት ነው ሀቢባዬ ድንገት ነው የተደወለልኝ፣ ድንገት ነው ሀቢባ ጋር ነው የተባልኩት። ግን አይ ነው እውነት ስለሆነ ለዛ ነው የመጣሁት። እሺ ስለ ሀቅ ለማውራት ነው የመጣ ነው። ማናችንም እኔ ፍቅር ላይ ክፉ ነገር አስቤ ምንም ነገር አድርጌ ያላቅም። ቅድም አሁን ቪዲዮን ዘለልከው ምናምን ወደሚለው እንድመጣልሽ ትምጣ ወይስ አለው ብላለች እኮ ጥላዋ ይታየኛል። ሪንግ ላይቷን እያስተካከለች ነው አለች። ጥላዋ ይታየኛል እያስተካከለች ነው። ኦኬ ያው እጇን አሳየች። አለሁኝ ይሰማኛል። እጇ አለ በእጅሽ። ሶ ሀቢባዬ እንዴት መሰለሽ ቪዲዮ አዎ ሰርቻለሁ። ምን አይነት ቪዲዮ መሰለሽ ገብተን ማየት የምንችለው ነገር ስለሆነ ምንም ማያጋጨን ያለ ቪዲዮ ስለሆነ ምን መሰለሽ ሀቢባዬ ቪዲዮ ላይ ዋና መሰረታዊ ነገር አድርጌ የገባሁት የሰራሁት ቪዲዮውን ከፍቅር ጋር ተጣልቻለሁ። እውነቱን ከፍቅር ጋር ተጣልቻለሁ። ብዙ ደክሜያለሁ እና መታረቅ አልቻልኩም። መታረቅ እፈልጋለሁ። አስታርቁኝ። አጥፍቼም ከሆነ እንደውም አጥፍቼባት እንደዚህ አድርጌ ሊሆን ይችላል። እኔ አብሬያት መሆን እፈልጋለሁ ምናምን ነገር በቃ ልጅ አለን፣ ወልደናል።